ቤትዬ ይቅርታ፣ ያልጠበቁ ችግር ገጥሞኝ ነው የቆየሁት። የምን ችግር? አንተ ሁሌም ከችግር ተነቃቀቅ። አብርሃም በደም ምርመራ ውጤቱ ሁሉንም እውነት አውቋል። ዲናንም ስትጠየቅ እኔ ነኝ እንቅልፍ ከኒናውን ለረጅም ጊዜ ስሰጥ የነበረው ምክንያቱም ስቃይህን ማየት ስላልቻልኩ ብላለች። አብርሃምም ጥፋቴ ምንድን ነው? የበደልኩሽ ነገር ምንድን ነው? ለአንድ ቀንም ለሁለት ቀንም ይሰጣል። ይህን ያህል ጊዜ የእውነት ለእኔ አስበሽልኝ ነው እያለ ነው። እና አብርሃም ዲና ፍች ጠይቋል። ሳቤላንም እዚህ ቤት አለ እንዳለመግባባቶች ተፈጥረዋል። እመኝኝ የኔ ልጅ ሁሉንም ነገሮች አስተካክላቸዋለሁና አንቺን ሊረብሽሽ አይገባም፣ ግን ደግሞ ለአንቺ ሰላም የሚሰጥ ቦታን ባለመምረጤ ይቅርታ እያለ ነበር። እና እባክሽ የኔ ልጅ እዚህ ቤት የሚያስፈራሽ የሚያስጨንቅሽ ነገር ካለ ንገሪኝ ብሏት ነበር። ሳቤላም ቆም ብላ ስታስብ እስከ ዛሬ ተራ በተራ እያነቁ የሚያስፈራሯትን አስባ አይ አባቴን እውነቱን ተናግሬ ከሚገሉብኝ እውነቱን ደብቄ አባቴ ቢተርፍልኝ ይሻላል። ሳቤላ አፍሽን ዘግተሽ ዝም በይ እያለች ራሷን በራሷ እያወራች ነው። የሚያስጨንቃት ነገር እንዳለ ሳይካትሪስቱም ቢሆን ተናግሯል። ሌላ ህመም ኬዝ ኖሮባት ሳይሆን ህመሟ ጭንቀት እንደሆነ እንቅልፍ ማጣት ተነግሮታል። ረብቃ ከዛ ቤት እንደምንም አምልጣ ወጣለች። ግን ደግሞ እሷ አምልጣ ብትወጣም የእነሱ የአብርሃምና የሳቤላ ጉዳይ እያስጨነቃት ነው። ኤፊን ገንዘብ ያስፈልገናል ለአንዳንድ ነገሮች፣ ቢያንስ ጥሩ ጊዜ አላሳለፍኩም፣ ከባድ ጊዜን ስላሳለፍኩ መዝናናት ይኖርብናል፣ ከዛም ደግሞ ለአባቴ እውነቱን ተናግረን ሽማግሌ መላክም ይኖርብናል እያለች ነው። በሌላ በኩል ቤቲም እኔ ከዛ ቤት እንዲወጣልን ነበር እንደ እያለች ጠዋት በቀጠረባትም ቦታ ላይ ጀንበር ልጠርቅ አዘንብላለች። እናም በዚህን ጊዜ እንግዲህ ደጋግማ ስትደውል ያላነሳውን ገንዘብ ስለተባለ ግን ገንዘቡን በቁማር ስላስፈላው ኤፊ ቤቲን ጠርቶ ብድር ጠይቋታል። ቤቲም ሁለት መስፈርቶችን አስቀምጣለች። የመጀመሪያው መስፈርት ፍቅረኛውን እንዲያስተዋውቃትና ሁለተኛው ደግሞ በቶሎ እንደሚመልስ ነው። በሁሉም ተስማምቷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ አብርሃም ዶክተር ርብቃ ባዘዘችው መሰረት ሌላ ቦታ ሄዶ የደም ምርመራ አድርጎ ነበር። ሙሉ ምርመራ አድርጎ ቅድሚያ የመጣው ግን የደም ምርመራው ስለነበረ የደም ምርመራ ውጤቱ ደግሞ የሚያሳየው አብርሃም ለአመታት ያለማቋረጥ ዶዙ በጣም ከባድ የሆነ የእንቅልፍ ከኒና እንደሚወስድ ያሳይ ነበር። እና ይህንንም ውጤት ይዞ ወደ ቤት ማርኮንና ዲና ባሉበት ለመናገር ወስኖ ነበር ወደ ቤት የመጣው። ወደ ቤት ሲመጣ ግን ያላሰበው ነገር ገጥሞታል። ዲና ለረጅም ሰዓት ብትደውልለት ስልክ ስላልመለሰላት ብቻዋን ወደ ቤት ተመልሳለች። ርብቃም ተሯሩጣ ከቤት ልትወጣ ስትል እንዴ ዶክተር ወዴት እየሄድሽ ነው ብሏታል። እሷም አስቸኳይ የምትሄድበት ነገር እንዳለ ስትነግረው ሻንጣ ሲዞ የሚያስሄድ እኮ ጓዝሽን ጠቅለሽ ነው የምትሄጂው፣ በዛ ላይ ደግሞ ስለ ውጤቱም አልጠየቅሽኝም እያላት ነው። መጀመሪያ ዲናና ማርኮን ይምጡና ውጤቱን ሰምተሽ ከዛ በኋላ እንወስናለን ብሏታል። እሷም እባክህ አብርሃም አስቸኳይ ነው አሁኑኑ መሄድ ያለብኝ ብላ ብለምነው አይ በጭራሽ ብሏል። የቤተሰብ ጉዳይ ነው ይሄው እየተደወለብኝ ነው ስትልም እንዴ የቤተሰቡ አባል አይደለሁም ነው? ይሄም እኮ የቤተሰብ ጉዳይ ነው ወሳኝ ነው ብሏታል። ማርኮን ቢጠበቅም ሳይመጣ ቀርቷል። በዚህን ጊዜ አብርሃም ምርመራ አድርጌ ነበር የደም ምርመራ ውጤቱ መጥቷል ሲል ገና ዲና ያረገችውን ስለምጣቅ አይኗ መፍጣት ጀምሯል። እናም እንግዲህ እኔ የደም ውጤቴ ላይ የሚያሳየው ለረጅም ጊዜ ዶዙ በጣም ከባድ የሆነ ለመግደል የሚያደርስ የእንቅልፍ ከኒና 3 ነበር የነበረው። እና ደግሞ እኔ ወደ ውጭ ወጥቼ ካልሆነ በስተቀር ለስራ ከሀገር ውጭ ካልወጣሁ በስተቀር ሌላ ቦታ ውሃም እንኳን ጠጥቼ አላቅም፣ ሻይም ጠጥቼ አላቅም። የምመገበው አንቺ በእጆችሽ የሰራሽልኝን እዚሁ ቤቴ ብቻ ነው። ስለዚህ እንዴት ነው ይሄ ሊሆን የቻለው? ይህን ያደረገው ማን ነው? ባለ ጊዜ አብርሃም ዲና የምትመልሰው አታለች። የምታረገው ግራ ሲገባት ከብዙ ዝምታ በኋላ እኔ ነኝ ያደረግኩት ብላለች። ጥፋቴ ምንድን ነው? ምን በደልኩሽ? በወደድኩሽ ባፈቀርኩሽ? ለነገሩ ንጹህ ልብ የለኝም፣ ልቤ በሽተኛ ነው፣ እሱኑ ስለሰጠሁሽ ብሎ አብርሃም እጅግ በጣም አዝኖባታል። እንዴት እንደዚህ ታረጊያለሽ? ሌላ በደል የበደልኩሽ አለ? እኔ ዲናን አንድ ቀን በዚህ አስቤያት አላውቅም። እንዴት እኔን ለመግደል ፈለግሽ? እያላት ነበር። በዚህን ጊዜ እንግዲህ ዲና ረጅም ሰዓት ዝም ካለች በኋላ ለማስተባበያ የሚሆን ምላሽ አለችውን ሰጥታለች።
ይህ ምንድነው እንግዲህ እንዴት አሰብከው ነው? እንዴት አሰብከው? አንተ እንዴት ትገለኛለች ብለህ አሰብክ? እኔ እኮ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ስለምወድህ ስቃይህን መቋቋም ስላቃተኝ እንቅልፍ ማጣትህን የሰላም እንቅልፍ ብተኛ ብዬ ነው የሚል ምላሽ ሰጥታ ነበር እኮ። እንዴት ይህን ያህል ጊዜ ብታዝኒልኝማ ብታስቢልኝማ ይህን ያህል ዓመት የደከመች ልቤን ትንፋስ ለማቋረጥ አጥሪም ነበር። እና ይህን ያህል ጭካኔ ከየት ነው ያመጣሽው? ከየት ነው ያገኘሽው? እዚህ ቤት ምን እየተፈጠረ ነው ያለው ብሎ እጅግ በጣም አዝኗል። ዲናም እንግዲህ እሷ ቀዳሚ እንደውም አብርሃምን ጥፋተኛ ለማድረግ እየሞከረች ነው። በዚህ ልክ እንዴት ጠረጠርከኝ? እንዴት እኔን ትገለኛለች ብለህ አሰብክ? እያለች ነው። እዚህ ቤት መቼስ የምንኖረው እኔና ወንድምሽ ብቻ ነን። እኔ ወንድምሽ፣ አንቺ ቤተሰብ ተሰብስቦ ሲኖር እኮ እኔ ሁሉንም ነገር አይቼ እንዳላየ እያለፍኩ ዝም ያልኩት የድሮ ሰላማችን እንዲመለስ ብዬ ነው። እና በዚህ ልክ እንዴት ጨከነሽ እኔን እንዲህ ለማድረግ ፈለግሽ? እያለ ነበር። እናም አብርሃም እንግዲህ ዲናን ፍች ጠይቋል ማለት ነው። ከዛም ሁላቸውንም ቁጭ ባሉበት ትቷቸው ወደ ልጁ ወደ ሳቤላ ክፍል ሂዷል። ልጁ ሳቤላ ከቤተሰቡ ተገላ ብቸኛ ሆናለች። በተለይ ልዩ ከሄደች በኋላ ዶክተር ርብቃ እንጂ ከዛ ውጭ ማንም ሰው ለማስፈራራት ወይ ለማስጨነቅ ወይ እሷን ለመግደል ካልሆነ በስተቀር የተወደቀች ብሎ ቼክ የሚያረጋት ማንም ሰው አልነበረም። እናም እንግዲህ በዚህን ጊዜ ዶክተር ርብቃ ከልጁ ጎን እንዳይርቅ፣ ልጁን እንዲያዝናናት፣ ልጁን ጥሩ ስሜት እንዲሰማት እንዲያደርግ በተደጋጋሚ ትነግረው ስለነበረ ወደ ልጁ ክፍል ሄዷል። አብርሃም ልጁ ምን እያሳለፈች እንደሆነም በጭራሽ አያውቅም። ከቢሮ ወደ ቤት፣ ከቤት ደግሞ ወደ መኝታ ስለሆነ ብዙውን ጊዜውን እንግዲህ ለሳቤላ ሰጥቶ አያውቅም። ሳቤላ ላይ ምን እየተፈጠረም እንደሆነ የሚያውቀው ነገር አልነበረም። ሳቤላ ፈርታ አብረን እንደር ባለችው ጊዜ ነው እዚህ ቤት የሆነ ችግር እንዳለ መጠርጠር የጀመረው። ምክንያቱም በእንቅልፍ ልቧ ተቃዥ ስለነበር። እናም እንግዲህ ወደ ልጁ ክፍል ሄዶ ጸጥ ብሎ ቁጭ ብሏል። ርብቃም ለማረጋጋት እየሞከረች ነው። እባክህ ራስን አረጋጋ እንዳትታመም እያለችው ነበር። እንግዲህ አብርሃምም ወደ ክፍሉ በሄደ ጊዜ ርብቃ ወጥታ ልትሄድ ስትል ወደ የት ነው የምትሄጂው? የትም አባሽ አትሄጂም ብላ ዲና ለመያዝ ሞክራለች። ዶክተር ርብቃም ዲናን ደብድባ ከዛ ቤት ወጥታለች። ኤፊ በተደጋጋሚ እየደወለላት ስለነበረ ያለበት ቦታ ድረስ ሄዳለች። ሄዳም ተገናኝተው ከጠበቅኩሽ እኮ ቆየሽ፣ በጣም አረፈርሽ እያላት ነበር። እሷም የተፈጠረውን ችግር በሙሉ ነግረዋለች። እና አሁን አብርሃም ሁሉንም እውነት አውቋል። በእርግጥም አሁንም ብቻውን ከሆነ ሀሳቡን እንዲቀይርና እንዲያምን ማድረጉ አይቀርም። ግን ደግሞ ከምንም ይሻላል፣ ቢያንስ አሁን ይጠነቀቃሉ እያለች ነው። ግን ደግሞ አሁንም ቢሆን አጋዥ እንደሚያስፈልጋቸው ተናግራለች። ኤፊም አሁን አንቺ ረፍት ማድረግ ነው ያለብሽ፣ ደክሞሻል፣ ገብተሽ ረፍት አድርጊ፣ አሁን ሂጂ ወደ ቤት እያላት ነበር። እሷም መጀመሪያ በእቅዳቸው መሰረት እንግዲህ ሁሉንም ነገር ለአባቷ መናገርና እስከዛ ድረስ ግን እረፍት ማድረግ እንዳለባት እሱ ቤት፣ ከዛም ደግሞ መዝናኛ መሄድ እንዳለባቸው፣ ገንዘብ እንደሚያስፈልጋት ተናግራለች። ስለ ማርኮንም ጠይቃው ነበር። ማርኮን ልጆቹን የሄዱትን ልጆች ትንሽ ተደባድቧቸው ስለነበረ ያው እሱንም ጎሸምሸም አድርገውት ስልኮቹን እንዴት ተቀበሉላት ተነግሯታል። እናልተጎዳም አይደል እያለች ነበር። ስልኩ ላይ እንግዲህ ስልኩን ያላጠፋውበት ምክንያት ያሉት መረጃዎች እኛን ይጠቅሙናል፣ የሚላላኳቸው መረጃዎች ጉር ናቸው እያለ ነበር። እናም እንግዲህ ለዛ ነው ስልኩንም ያልጣልኩት ብሏል። ደግሞም ቪዲዮዎቹን በሙሉም እንዲያጠፋፋው ነግሯታል። ማርኮንም እዛው እንደወደቀ የት እንዳለም አይታወቅም። ዲና በተደጋጋሚ የደወለች አሁን በዚህ ቀን እንዴት ብቻዬን ትተወኛለህ? በሰላም ህማ መቼም አይደለም እያለች በየግሮሰሪው ብትደውልም አንድም አየሁት ያለው ሰው የለም። እናም እንግዲህ ለራሱ ሰዎች ሳይቀር እየደወለች አሳውቃለች። በሌላ በኩል ልዩ እንግዲህ እናቷ ዘንድ ሀገር ሰላም ባያለች ባለችበት እህቷ ስፋል እየፈለጉሽ ነው፣ እየተፈለግሽ ነው፣ ወንድማችንን ገላ መታለች እያሉ እየፈለጉሽ ነው፣ ሰዎች መጥተዋል እያለች ነው። እናቷን ከጸሎት ተመልሰው ሲመጡ ሀገር ሰላም ብለው ልጆቻቸው ጋር ቡናቸው ሊጠጡ ቁጭ ባሉበት ነበር እህቷ እንደዛ ያለችው። እና መጡ ስትል ወደ የት ልደብቅሽ ልጄ እያሉ እናት እየተጨናነቁ ነበር። ጋርዱም ድንገት ወደዛው ሄዷል እና እንዴት አደራችሁ ሰዎች ሰላም አይደለም እንዴ እያለ ነበር። የልዩም እናት እባክህ ልጄን ሊገሉብኝ ነው ደብቅልኝ እያሉት ነው። የእሳቸውን ጭንቀት አይቶ የተረዳቸው ይመስላል። ምንድነው የተፈጠረው ሲባልም የልዩም እናት ስላላወቁት ሁሉንም ነገር ነግረውታል።
የልዩ እህትም በእሷ የተነሳ እኛ መሞት የለብንም፣ እሷ ነገ ጥላ ልትሄድ እኛ ጋር ችግር መድረስ የለበትም። ስለዚህ እንዲሆነች ትሆን እሷ በእሷ ጦስ እኛ መሞታችን ነው እያለች ነው። የልዩ እናትም እንዴት ልጅን እንደዛ ታያታለሽ? እህትሽ እኮ ናት፣ እሷን አሳልፈሽ ልትሰጭ ነው እያሉ እናትና ልጅ ተነጋግረዋል። ልዩም በድንጋጤ የምትለው ጠፍቶ ዝም ብላለች። አዎ እና በእሷ ጦስ እሷ እኮ አሁን እኛን አቀጣጥላ ችግር ውስጥ አስገብታ ጥላ ትሄዳለች። እሷ በመጣችው ጦስ እኛ መሞት የለብንም እያለች ነው። በዚህን ጊዜ የልዩ እናት እጅግ በጣም ተናዳለች። እህትሽን እንዴት እንደዚህ ታያታለሽ? ከእናቷ ቤት ወደ የት ትሄድ? እናቷ ቤት መታ ካልገባች ወደ የት ልትሄድ ነው ልጄ? ከርታታዋ ልጄ እያሉ እናት መጨነቅ ጀምረዋል። እና ምን አባቴ ላድርግሽ መልሽ አልጥሽ ነገር ሲሉ እናት ጋርዱ ሌላ ዘመድ የላችሁም መደበቂያ ብሏል። በዚህን ጊዜ እህታቸው ትዝ ብላቸው ወደ እህታቸው ደውለው የእናቴ ልጅ ባክሽ ልጅ እንደብቅልኝ እያሉ እየለመኗት ነበር። እሷም ቤት እንደሌለችና ቁልፉ ግን መንደር እንዳለ ተናግራለች። በቃ እህቴ ቤት ይዛህልኝ ይዛችሁ ሊጥፉ ልጅን አስመልጡልኝ እያሉ ነው እናት። እንግዲህ ልዩም የምታረገው ነገር ግራ ገብቷታል። እኔ ቃስ ብዬ እመጣለሁ ልጅን አስመልጡልኝ ብላለች። ጋርዱም እሺ በቃ እንሄድ ብሎ ልዩን ይዞ ከግቢ ወጥቷል። የልዩ እህት ግን እኔ በጭራሽ እናቴን ትቼ የትም አልሄድም እያለች ነው። ልዩም ያክስቴ ቤትም ቢሆን እኮ እዚሁ ቅርብ ነው፣ እሷን እዚህ ችግር ውስጥ መክተት የለብንም ብላ ነበር። ግን ቢሆንም እኔ ታዲያ የት አባቴ ላድርግሽ ብላ የልዩ እናት ወደዛ እንድትሄድ አድርገዋል። ግን ደግሞ ልዩ ከመንገድ አልሄድም ብላ ተመልሳለች። እናቴን ትቼ የትም መሄድ አልፈልግም ብላለች። ጋርዱም እናትሽ አደራ ብለውኛል መሄድ ያለብን እያለ ነው። ደግሞም እንግዲህ እሷ አልሄድም ባለች ጊዜ ላሚቦራም አዎ እናቷን ጥላ የትም መሄድ የለባትም እኔም በሆን ማረገው ይሄንን ነው ብለው ላሚቦራና ጋርዱ ሳቴ ተደባድበዋል። ልዩ ባካችሁ አቁሙን የትም አልሄድም እናቴን ትቼ እያለች ነው። ለመወሰን ግራ ተጋብተው ቆመው ቀርተዋል። ጋርዱንም እንግዲህ ሙልጭም ከጋርዱ ጋር አንተ ምን አገባ ሰጣ ገባ ገብተዋል። ጋርዱ የማርኮን ሰው ነውና እንግዲህ ልዩ ምን ሊያረጋት እንደሚችል ወይስ ደግሞ የእናቷ ሁኔታ አሳዝኖት ልዩን ሊረዳት ይችላል? ምን ሊያረግ ፈልጎ ይሆን? በሌላ በኩል እንግዲህ ኤፊ ብር ሲጠየቅ ብሩን ስላጠፋው ወገቡን ይዞታል። ይህን ያህል ብር ለምን ምን ያረግልሻል? ይህን ያህል ወጭ ማውጣት የለብንም፣ ግድ መዝናናት የለብንም። ለማዝናናት ደግሞ ግዴታው የኔ ነውና አንቺን አይመለከትሽም ብሎ ነበር። ግን ደግሞ ዶክተር ርብቃ ገንዘብ ያስፈልገኛል፣ ሁሌ ገንዘብ ሳነሳብህ የተለያየ ምክንያት ትሰጠኛለህ። ምንድነው የተፈጠረው ችግር? ገንዘቡ የለም ወይስ ምንድን ነው? ሁልጊዜ ገንዘብ ስጠይቅህ እንዲህ የምትሆነው እያለች ነው። እንግዲህ በዚህ የተነሳ ዶክተር ርብቃና ኤፊ ተጨቃጭቀዋል። እሱም ደግሞ ለእሷው ለመቋቋሚያቸው ልትጠራቸው ብሎ እንጂ ለምንም እንዳልሆነ ብዙ ይህን ያህል ገንዘብ ማውጣት ተገቢ መስሎ ስላልታየው እንደሆነም ጭምር ተናግሮ ለማሳመን እየሞከረ ነው። ግን ደግሞ ርብቃ ገንዘቡ ያስፈልገናል ለሽምግልናውም ሆነ ለመዝናናትም፣ እኔ ጥሩ ጊዜ ላይ አልነበርኩም፣ አሁን ጥሩ ጊዜ ማሳለፍ ይኖርብኛል ብላለች። እና ደግሞ እና አብርሃምንም ብቻቸውን መተው የለብኝም ወደዛ መመለስ ይኖርብኛል ባለች ጊዜ ይበልጥ ደስተኛ ሆኖ ነበር ኤፊ። ምክንያቱም ገንዘብ ላለመጠየቅ ይመስላል። እንግዲህ ማርኮንም እዛው በወደቀበት ቀርቷል። አብርሃም ልጁ ሳቤላን እንዴት ደህንነቷን እየጠየቃት ነበር። እኔ ደህና ነኝ አባቴ፣ አንተስ እንዴት ነህ? ደህና ነህ? ግን ምን ሆነህ ነው እያለችው ነበር። እሱም ደህና እንደሆነ ነግሯት፣ ግን ደግሞ እዚህ ቤት ሰሞኑን ትንሽ ያለመግባባት ቢጤ ተፈጥሯል። እሱ እስከሚስተካከል እንዲያተረበሽብኝ እኔ አባትሽ ከጎንሻለሁ፣ ደግሞ መዝናኛም ወስድሻለሁ፣ ሐኪም ቤትም ወስድሻለሁ፣ ጥሩ ሐኪም ቤት ትታከሚያለሽ እያላት ነው። እና ግን እዚህ ቤት እየተፈጠረ ያለውን ነገር እያስጨነቃት ያለውን ነገር እንድትነግረው በተደጋጋሚ ቢጠይቃትም ግን ደግሞ የሆነ በውስጧ ያለ ነገር የተደበቀ ነገር የሚያስጨንቃት ነገር እንዳለ ቢያስታውቅም ግን ደግሞ ከተናገርኩ አባቴን ይገሉብኛል፣ ዝም ብል ይሻለኛል፣ እውነቱን ባፍ ነው ብላ እውነቱን እንደ ትልቅ ሰው ደብቃ ይዛለች። በሌላ በኩል እንግዲህ ሳቤላ ምንም ነገር የተፈጠረ የለም ስታከም ደህና ሆናለሁ እያለች ነው። አንቺ እኮ ጭንቀት እንጂ ከዚህ የተለየ ሌላ ህመም የለብሽም የኔ ልጅ፣ እሱ ደግሞ እኔ አባትሽ ከጎንሻለሁ ይሻልሻል እያላት ነው። እናም አብርሃም ራሱን የተፈጠረውን ነገር ሁሉ ለመርሳት ስዕሉን ለመሳል ወደ በረንዳ ላይ ወጥቷል። ስዕሉን እየሳለ ባለበት ዲና ሄዳ መነጋገር አለብን እያለች ነው። አብርሃምም ምንም ነገር መነጋገር እንደማይፈልግና ፍች እንደሚፈልግ ነግሯታል። ዲና ትልቅ ዱብዳ ወርዶባታል። ይህን ነገር ሀሳቡን ማስቀየር ይኖርብኛል እያለች ነው።
ዲና ምን ተፈጠረ ብላ ደግሞ የአብርሃምን ሀሳብ ታስቀይረው ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ